ምንድነው ማደርገው? አንቺ የሸትኝ እንዴ? ማን አድነኛ አለክ? ኦኬ ስላዳንኩሽ ደበረሽ? አዎ በጣም ደበረኝ። በጣም አሪፍ። ኤላ ምሮ የሚያስጨው ምንድን ያደረከው? ምን አደረኩ? መሬት ላይ እኮ ነው የጣልከኝ። እና ልትወቅሽኝ ባልሆነ ይሄንንም እኮ ያደረኩት አዝኝልሽ ነው። እንዴት? እኔ ባላደረሽም እኮ ወድቀሽ ነበር። ሲቀጥል ደግሞ እኔ እንደዚህ የማድረግ ፍላጎቱም አልነበረኝም። እራስሽ ነሽ የገፋፋሽኝ። ታዲያ ብለህስ? ቆይ ለምሮ ግራ የምታጋቢኝ? ቆይ ለሴት ልጅ ክብር የለህም? እናት እህት የለህም? ክብር ስላለኝ መስሎኝ አዳንኩሽ። አሁን አንሳኝ። አላነሳሽም። ራስሽን ችለሽ ተነሽ። ኤልያስ ትዋረዳለህ። እሪ ብዬ ነው የምጮኸው። ቆይ ግን ምን አይነት ፍጥረት ነሽ? ቆይ ምን ችግርሽ ምንድን ነው? ምንም ችግር የለብኝም። አፍቅረሽኝ እንዴ? ይሁን ደነዝ ነገር ነህ። እሺ ማ እኔ ደነዝ? አዎ አንተን ደነዝ። በአሁን ስርቡን ተውና ልብስሽ ያዋራለው ለኔ ላረክልሽ። ገደል ግባ። እሺ ሳብሊ ወደዚህ ነበር እኮ ግን እየሄድሽ ነው። አንቺ ግን የሆንሽ ሰላይ ነገር ነሽ እንዴ? ቆይ እንዴት አየሽን? አጋጣሚ ነው ግን እንዴት መሬት ላይ ልትተኝ እንደቻልሽ ልትነግሪኝ ትችያለሽ? አልነግርሽም። ባትነግሪኝም ለመገመት ቀላል ነው። እንዴት? ይሄኔ እሱም ለብሶ ቢፈተሽ አቧራ ባቧራ ነው። ብቻ አብራችሁ ተኝታችሁ ነበር እያልሽኝ ባልሆነ መናገር ካልፈለግሽ ሊሆን የሚችለው እሱ ነው። እሺ እነግርሻለሁ። እሺ አፍጥኝ። ወይ ኤልያስ በብቀል ነው የገባው። ማስቀየሱን ተይና ምን ሀፕን እንዳደረገ ንገሪኝ። እነግርሻለሁ አልኩሽ እንዴ። የምን መነዝነዝ ነው? ቤዛ ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንተ ጋስ? ቴክስቱን የላከው ሰው ተገኝቷል። እውነት? ማን ነው? ሰውየው ሞተ። ምን? ታዲያ ካሁን በኋላ ቴክስቱን የሚልከውን ሰው ማንነት የማወቅ ምንም ተስፋ የለንም እያላችሁ? ማግኘታችን አይቀርም። እኔም ቢሆን የተሻለኝን ሁሉ አደርጋለሁ። ምን አይነት ጣጣ ነው በእናትህ። ብቻ ግን እየረዳኸኝ ስለሆነ በጣም አመሰግናለሁ። ችግር የለውም። ቆይ አንቺ ከቿ ጋር እንዴት ናችሁ? እንደ ድሮ ነን። ድጋሚ ጓደኛ መሆን እንደማንችል ነው የምታስበው? ያው ያንቺ ቤት በሷ ምክንያት የተበላሸ መስሎ እየተሰማ ስለሆነ በጣም ከባድ ጸጸት ውስጥ ነች። በዛ ላይ የቀስቴም ነገር ተጨመረባት። የእሱ ነገሮች የሚመሰክርበት ስለሌለ በአሁኑ ቀጠሮ መፈታቱ አይቀርም። እኔም ተስፋ የማደርገው እሱ ነው። በይ በቃ አዲስ ነገር ካለ አሳውቅሻለሁ። ለማንኛውም ሰላም ሁኚ። ደህና ከቻልክ ሙሉ ለሙሉ አብረኝ እንድትሰራ እፈልጋለሁ። ባለፈው እንደነገርኩሽ ነው። አለቃ ያዘዘኝ አንድ ስራ አለ። ያው እሱን እስከጨርስ ድረስ ጊዜ የለኝም። በጣም ጥሩ። ስለ ጸጋ መከታተል እንዳታቆምሽ። ስለሱ እንኳን በጭራሽ እንዳታስቢ። መከታተሌን በፍጹም አላቆምም። በጣም ጥሩ። አሳቂ ዝም ብለሽ አትሳቂሽ። ተወሩ ነገር ወይ በዚህ ድረስ ከተሸኘኝ ይበቃል። እኔም ማገኘው ሰው አለ። ወዴት ነው? ሚስጥር ነው። ከኔ የሚደበቅ ሚስጥር? አዎ መሲ ለምን ታስጨንቅኛለሽ? የምትሄጂበትን ቦታ ማወቅ አለብኝ። አልነግርሽም አልኩሽ እኮ። በይ በጊዜ ወደ ቤት ግቢ። እሺ እንዴ? ቆይ ቻው። አንቺ ምን ይሻለኛል? እቺ ልጅ ግን በእርግጠኝነት የሆነ መጥፎ ነገር ልታረግ ነው። እንደማረግሽ ወይ ሲጀመር አንቺ ለምን ነው እሱ ልታገኘው ይርሽው? እንደጎዳሁት ስለተሰማኝ ይቅርታ ልጠይቀው። ኧረ እባክሽ አንቺ ይቅርታ ልጠይቀው ይርሽ። እሱ ግን ምን ሸርሞ እንደጠበቀሽ አየሽ አይደል? ጥፋተኛ እንደሆንኩ አውቃለሁ። ግን እሺ አሁን ምን ላድርግ? ምን አገባኝ? እኔ ምን አገባኝ? እሱን ይቅርታ ልጠይቀው ይልሽ እኔን አማክረሽኛል። አሁን ጣጣ ውስጥ ከገባሽ በኋላ ጦስሽን ይዘሽ የምትመጪብኝ ጦሰኛ። አንቺ እኮ ሁልጊዜም ትክክል ነሽ። እኔ ነኝ አልሰማኝ። እውነት ጅብ ከሄደ ውሻ ጮኸ አለች አይደል? ደፋር። አሁን ነው እኔ ልክ መሆን ይታያሽ?
ጄሪዬ በእናትሽ የዛሬን ብቻ የሆነ ነገር አድርጊልኝ እንጂ ከዚህ በኋላ ካንቺ ቃል አልወጣም። ሴትዮ በደል መግባት ትችያለሽ። እኔ እንደሆንኩኝ ዛሬ በጣም እርቦኛል። ደግሞ በዚህ ረሃብ ላይ እንደዚህ አይነት ውስብስብ የሆኑ ነገሮችን የመፍታት አቅም የለኝም። ስለዚህ እቤቴ ሄጄ ምግቤን በልቼ ውሃዬን ጠጥቼ ተረጋግቼ አስቤበት አሳውቅሻለሁ። እስከ ነገ ታገሽ ጄሪዬ። እስከ ነገ ሞትብሻል። ለምን ድብና አትይም? ድብን በይ። እንደውም ለእኔም ግርግል ነበር። ጨጓራዬም ከመላጥ ይደናል፣ ከመንደል ይደናል። እሺ ሲጀመር አንቺ አለማሽ እኮ እኔን ጨጓራ ላጥ አድርጎ መድፋት ነው። ጄሪ ግን አትወጂኝም? ተይ ግን ገደል መግባት ትችያለሽ። ሴትዮ ክብርሽን ጠብቂ። ብትከበሪ ይሻልሻል። ለራሴ አሁን እርቦኛል። እኔ ምን አዲስ ነገር አለ? ምንም የተለየ ነገር አልነገረኝም። እሺ የቪዛ ቴክስት የተላከላትን ስልክ አግኝተናል። ማን ነው? የስልኩ ባለቤት ሞቷል። ኦኬ። ስለዚህ ይሄ ነገር በደንብ የታቀደበት ነው ማለት ነው። በትክክል። ጸጋስ የት እንዳለች አልታወቀም? ትሙት ትኑር አልታወቀም፣ ግን አሁንም ድረስ እየፈለግናት ነው። ደመረም ደግሞ መጥቶ በቀስቴ ላይ አልመሰከረም። ደመረም ብናገኘው ስለ ጸጋ ሙሉ መረጃ ማግኘት እንችላለን። ልክ ነሽ። ጸጋ ለመጨረሻ ጊዜ የተገናኘችው ከደመረ ጋር ነው። በትክክል። አንተ ጋርስ ምን አዲስ ነገር አለ? ምንም የለም። ሁሉንም ነገር እንደነገርኩሽ ነው። እሺ፣ በጣም ጥሩ። አዲስ ነገር ሲኖር በፍጥነት አሳውቀኝ። እሺ፣ አሳውቅሻለሁ። ማን ሰላም ነው? በቃ ይቅርታ ብታረጋግኝ አንድ ነገር ልጠይቅህ። ምንድን ነው? እጅን ተሻለ? አሁን በጣም ደህና ነኝ። ጨረሽ? አንዴ ምንድን ነው? በእኔ ምክንያት ብዙ ዋጋ እንደከፈልክ አውቃለሁ፣ ግን በቃ አንድ ነገር እዚህ ጋር እንዲያቆም እፈልጋለሁ። ምንድን ነው የሚቆመው? እኔን ለማናደድ ብለህ አለምን እየተጠቀምክባት ከሆነ በእናትህ በፈጠረ ተው። አልገባኝም። አለም የምር እንዳፈቀርካት እያሰበች ነው። እሱ ደግሞ ትክክል እንዳልሆነ እኔም አንተም ጠንቅቀን እናውቃለን። አልገባኝም። አንቺ እንዴት እርግጠኛ ሆንሽ? ምክንያቱም አንተ ከሷ ፍቅር እንዳልያዘ ከሁኔታ በደንብ ስለተረዳ። ተሳስተሻል። አለምን ነፍሴ እስኪጠፋ ነው ማፈቅራት። ደግሞ ከቻልሽ በእኔና በሷ የፍቅር ግንኙነት መሀል ልትሰጪ የምትሞክሪውን አስተያየት አቁሚ እሺ? ምን እያለሽ ነው? ስማ አንቺ ደግሞ መቼ ነው የመጣሽው? አሁን ምን እያለሽ ነው? ምንም አትደብቂኝ። ይቅርታ ልጠይቀው ሞከርኩ ግን አላደርግልሽም ማለት። ለምን ነበር ይቅርታ? አንቺ ደግሞ እጁ የተሰበረው በእኔ ምክንያት አይደል እንዴ? ለሱ ነው ይሰብሊ። አንቺ ደግሞ ሰው ይቅርታ ካላደረገልሽ እንቅልፍ የማይወስድሽ ነገር አለ አይደል? በቃ ሙዳሽ እና ምን ሊያዝ ስራ አዳቢዋ ሰብለ እንዴት ነሽ? እባክሽ አደባዳቢ ማለት አልገባኝም። ምን ጥያቄ አለ? እኔ ቆንጆ፣ ይሄ መልክሽ እኮ ወንዶችን ሁሉ እያፋጀልሽ ነው። አለም አነጋገርሽን አስተካኪ። እስኪ ንገሪ፣ ወንዱ ሁሉ ባንቺ ምክንያት እንደዚህ ሲፋለም ስሜቱ እንዴት ነው? ምንም አያስደስትም። አንቺ ግን ሲያዩሽ በጣም ደስ ያለሽ ነው የምትመስዪው። እሱ ያንቺ አረዳድ ነው። ቆይ ግን ታውቆሻል? ከሆነ ጊዜ በኋላ የምትመልሽልኝ መልሶች በሙሉ በልበ ሙሉነት ሆነዋል። እስካሁንም ዝም ስልሽ የነበረው መናገር ሳልችል ቀርቼ አይደለም። እናማ ጓደኝነታችን ይበልጣል ብዬ ነበር። አሁንማ ጓደኝነታችንን እንደማትፈልጊው በግልጽ አሳየሽኝ። ኤላን ጠብሼ ነው መጥበስ አልሽው እና መቀቀል ነው። የኔ ቆንጆ አሁን መሄድ አለብኝ። ደግሞ ሳልነግርሽ ምን? ኤላዬ ቤቱ ጋብዞኛል እና ዊኬንድ ላይ ሄዳለሁ። ምን አልሽኝ? አይሰማም። ወንድና ሴት ቤስት ፍሬንዶች መሆን ይችላሉ ወይ አለኝ። አዎ አልኩት። እሱ ግን አይ አይሆኑም አለኝ። ቆይ አንተስ ምን ትላለህ? ለምን አይሆኑም? ያው እኔና አንቺ ሆነን የለ እንዴ እኮ እኔም እንደሱ ነበር ያልኩት። እንደዛ ስለው አይ የሆነ ጊዜ ላይ ስሜታቸው ሊቀየር ይችላል፣ ትክክል አይደለም ማለት እንዴ። አንቺ ልጇ ማል እንዴ ብቻ ላይ ያራርቀን አስበው እንዳይሆን። እኔ
እንጃ። እኔ ተናግሬያለሁ። ይሄ ነገር ምንም እያማረኝ አይደለም። ለምን? ቆይ ግን ከኔ ጋር በፍቅር መቀጠል የምትችይው ከናታን ጋር ስትለያይ ነው ብለሽ ምን ታደርጊያለሽ? እሱ በጭራሽ ሊሆን አይችልም። ታዲያ ለኔ ብለሽ ፍቅርሽን ልትይ ነው? ናታን ለአንተ ብዬ ምንም እተዋለሁ። እሺ ታዲ አንተ ግን ለኔ ብለህ ማንንም አትተውም አይደል? እንዴት አልሽ? መተው ብችልማ ያችን ዱርዬ ቃጀል ትተዋት ነበር። ይሄ እኮ የማይገናኝ ነገር ነው። ምኑ ነው የማይገናኘው? መሲ በእናትሽ አታስጨንቂኝ። እንድታውቀው ያክል አንተ ለኔ ብለህ ምንም ነገር የማትተው ከሆነ እኔም ለአንተ ብዬ ምንም ነገር አልተውም። እሺ ገባ? አንቺ ነሽ የምታስደበድብ እያልሽኝ ነው? አላልኩም። እና ምንድን ነው እያልሽ ያለሽው? አንቺን ሊያገኝ በመጣ ቁጥር የሚደበደብ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። ምን ነበር ልክ ያልሆነው ነገር? አላውቅም። እሱን ቼክ ማድረግ ያለብሽ ግን አንቺ ነሽ። እሺ ጨረሽ? አዎ። አንድ ጥያቄ ልጠይቅሽ። ምንድነው? ናታን ላንቺ ምንሽ ነው? ጓደኛዬ። እርግጠኛ ነሽ? አዎ። ጥሩ። ላንቺ ምንሽ ነው? ጓደኛ ከሆነ ጥሩ፣ ግን ከዚህ በላይ እንዲጎዳ ባትፈቅጂ ጥሩ ነው። እሺ አዲስ ምን ልታደርግ መጣ ነው? ስለ ናታን ልጠይቅሽ እጂ መቼም ስለ ናታን ልጠይቅሽ አትመጣም። ስለ ናታን ምን አወራችሁ ነው? ዋናው ነጥብ ስለ ናታን ምን ተወያያችሁ የሚለው ነው። እኔ የምልህ ታፈቅሯለች ይመስለኛል። ምን መሰለኝ ትላለህ? አዎ ታፈቅሯለች አትልም? አዎ ታፈቅሯለች። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር እንግዲህ በክፍል 236 በባለፈው ክፍል በክፍል 35 ላይ 235 ላይ እንግዲህ መሲ ቃጅልን ለማግኘት ሄዳ ነበረ። እሱም እንግዲህ የሆነው ናታንና ጆኒ ሊደባደቡ ቀጠሮ ይዘው ናታንም እንግዲህ ወደ ተቀጣጠሩበት ቦታ ያመራል። በዚህ ሰዓት እንግዲህ እንደተለመደው ኒንጃው የሚባለው ማንነቱ ያልታወቀ ብዙዎቻችንን የሚያወዛግበው አንዳንዶቻችን ጆኒ ራሱ ነው እንላለን። ሌሎቻችን ደግሞ የቃጁ አፍቃሪ ቾምቤ ነው እንላለን። ብቻ ግራ የሚያጋባ ነገር ነው። አብዛኛው ሰው እንግዲህ ጆኒ ነው ብሏል ማለት ነው። ነገር ግን ብዙ የሚያመሳሰላቸው ነገር አለ። የእጃቸው ስታይል ብቻ ድርጊታቸው ሁሉ ጆን እና እንዲሁም ደግሞ ቾምቤን ትንሽ የሚያመሳስላቸው ነገር አለ። በዛ ላይ ደግሞ ቾምቤ የሚያወራው ነገር አለ። አንዳንድ ጊዜ ከቃጅል ጋር ሲጣላ የናታን ተብዬውን እንግዲህ ካቆምኩበት እቀጥላለሁ አላርፍ ካለ አልለቀውም ብሎ ይፎክራል። እንግዲህ ሲደበድበው አይተን አናቅም። ምናልባት እሱ ማስክ የለበሰው እሱ ከሆነ ብለን እንድንጠራጠር ያደርገናል እንግዲህ ይህ ነገር። ምክንያቱም ካቆምኩበት እቀጥላለሁ ካለ መቼ ነበረ የት ተደባድበው ነው ካቆመበት የሚቀጥለው ብለን እኛ እንድንጠረጥር አደረገን። መልሶ ደግሞ ጆኒ ደግሞ እንግዲህ የሆነ ቀን ካያችሁ ናታንና ኤላ ይሄን ኒንጃው የሚባለውን ማለት ነው በማስክ በኒንጃ ሙድ እየመጣ የሚደባደበውን ሰውዬ ለመደባደብ ሂደው በነበረ ጊዜ ካሌብ እንግዲህ እዛ ቦታው ድረስ ተገኝቷል። የሄደው ደግሞ በጣም በተደጋጋሚ ናታን ይደበደባል። የሚደበድበው ሰው ደግሞ አይታወቅም፣ ማስክ የለበሰ ነው እና ይህ ነገር እንግዲህ ካሌብን አጠራጥሮታል። ካሌብ ይህን ነገር እንዲጠራጠር ያደረገው የሆነ ቀን የጆኒን ስልክ ሲጎረጉር የሆነ ነገር ሄድ ብሎ የጆኒን ስልክ ሲያይ ነበረ። ጆኒ ቴኳንዶ እንደሰለጠነና በጣም ብዙ ሽልማቶችንም ደግሞ እንዳገኘ ሲያይ ይህ ነገር ናታንን እየተደበቀ የሚደበድበው እሱ ነው እንዴ ብሎ ይጠረጥር ነበረ ብዙ ጊዜ እና እንግዲህ ለዛም ነበረ የተከተለው። በተደጋጋሚ ጆኒ ስራ አለብኝ እዚህ ነኝ እያለ እየሸወዳቸው ይሄዳል። ጭራሽ ሰብለሸኘኝ ስትለው ማስታወቂያ ስራ ተብዬ ነው ባለ ሰዓት ግን ይህን ነገር
ካሌብ አልተዋጠለትም። ምንም አይነት ካሌብ ማስታወቂያ ስራ የሚል እንትን እንዳልደረሰው ካሌብ ያቅ ስለነበረ ነገሩን ተጠራጥሯል። እና የዛን ቀን እንግዲህ ጆኒን ተከታትሎት የት እንደሚሄድ እስከ መጨረሻው ተከትሎት ነበረ። ጆኒም እንግዲህ ያንን ማስኩን ለብሶ ከኤላና ከናታን ጋር ተደባድቦ ከዛ እነሱን የሆነ ነገር አይናቸው ውስጥ ከጨመረ በኋላ ከአካባቢው ይሄዳል። ነገር ግን ከኋላው ካሌብ ይከተለው ነበረ። እናም የሆነ ቦታ ላይ ቁጭ ብሎ የለበሰውን ማስክ ሲያወልቀው ካሌብ አይቶታል። በዛም እንግዲህ እኔ አላምንም ብሎ በነገሩ በጣም ይደነግጣል። ታዲያ ካሌብ እንደዚህ ያስደነገጠው የጆኒ ነገር ካልሆነ በስተቀረ ስለሌላ ሰው ያን ያክል ሊደነግጥ አይችልም። ይሄን ነገር እኔ አላምንም ብሎ በጣም ደንግጦ ነበረ። በምዕራፍ 5 ይመስለኛል ካስታወሳችሁ፣ የምዕራፍ 5 መጨረሻው ሲዝን ላይ እንግዲህ ካሌብ ያ ማስክ የለበሰው ሰው ማን እንደሆነ አይቶታልም አውቆታልም። ከዛ በኋላ ግን ይህን ነገር ካሌብ አላስችለው ብሎ ወደ ትምህርት ቤት ተመልሶ ለዓለም አንድ ጥያቄ ሲጠይቃት ነበረ። በጣም የምታምኙ ጓደኛሽ የሆነ ነገር ደብቆሽ ያንን ሚስጥሩን ብታውቂበት ምን ታደርጊያለሽ የሚል ጥያቄ ለዓለም አቅርቦላት ነበረ። ዓለምም ደግሞ እንግዲህ እኔ በቻልኩት አቅም ሚስጥሩን ልደብቅለት እችላለሁ እያለችው ስለነበረ ከዛ በኋላ ካሌብ ያን ነገር ለማንም ሰው አውርቶት አያውቅም። ነገር ግን በእርግጠኝነት ጆኒ ራሱ እንደሆነ ያወቀ ይመስለኛል። ብቻ ከሁለት አንዳቸው ነው የሚሆኑት። ነገሩ ግራ የሚያጋባ ነው። ይሄ ነገር እንግዲህ በዚህ እያለ ነው ናታንና ጆኒ ተቀጣጥረው ለድብድብ ሲሄዱ ቀድሞ ማስክ ለብሶ መጥቶ ናታንን እንግዲህ እንደምታዩት ፊቱን የሚያስፈራ አድርጎ እንግዲህ እንደዚህ ፊቱን እንዳለ ብልዝልዝ አድርጎታል። እጁንም ሳይሰብረው አይቀርም እንደ ኤላ ባይሆንም ማለት ነው። በባለፈውም እንደዛ ከኤላ ጋር ቀጠሮ ኑሯቸው እንዲሁ መንገድ ላይ ጠብቆ ማስክ በመልበስ የኤላን እጅ ሲሰብር አይተናል። በዛ ላይ ደግሞ ከጆኒ ንግግሮች እንደተረዳኑ ከሆነ እጅህን እሰብርልሃለሁ ዓለም ከኤላ ጋር እንዳትደባደብ ብላ ጆኒን ስታስጠነቅቀው አንድ እጁን ብሰብረው ነው። እሱ ደግሞ ላንቺ አንድ ጥሩ ነው፣ እሱን ለማስታመም ስትይ ካጠገቡ ስትሆኝ እሱን ለማጥመድ ይመችሻን በማለት እንግዲህ ሲናገር ሰምተነዋል። ያንን ያለውን ነገር ነው ያደረገው። የኤላን እጅ ነው የሰበረው እና ራሱ ጆኒ ነው የሚል ሀሳብ አለኝ እኔ። ብዙ ሰው እንደውም የጆኒ ሰው ነው ይላል፣ ነገር ግን ራሱ ጆኒ ነው የሚሆነው። እና እንግዲህ በዚህ የተነሳ ደግሞ መሲ አሁን ላይ ነገሩ ግራ ገብቷት የዛን ቀን ወደ ቃጅል ሲሄድ ነው በእርግጠኝነት የተደባደበው። ስለዚህ ቾምቤ ነው ብላ ስላሰበች ቃጅል ወዳለችበት ቦታ መሲ ሄዳ ነበረ እና እንደ ድሮ በድብድብ ሳይሆን እንግዲህ በሀሳብ ተነጋግረው ለዚህ ነገር መላ እንዲፈልጉለት ተነጋግረዋል። አሁን ላይ ኒንጃው ማን እንደሆነ ሁሉም ሰው ማወቅ ይፈልጋል። ናታንና ኤላ ይህን ኒንጃ የምናውቅበትን አንድ መላ አግኝቻለሁ ሲል እንግዲህ ለናታን ነግሮታል። ኤላ ማለት ነው። ቶሎ ዳንና ይህን ነገር እነግርሃለሁ፣ አንድ መላ አግኝቻለሁ፣ ይህን የተሸፈነ ኒንጃ ማንነቱን ለማወቅ እያለ ነው። በሌላ በኩል ደግሞ ቃጅል ምናልባት ይህን ነገር እያደረገ ያለው ማንነቱ እንዲታወቅ ብላ እንግዲህ ጓደኞቿን አብረዋት የሚውሉትን ሁሉ ይህን ስራ እንዲሰሩላት አሰማርታቸዋለች። ምናልባት ቾምቤም ከሆነ እሱም ካልሆነ ደግሞ እሱ ምናልባት የቀጠረውም ሰው ሊሆን ስለሚችል ብቻ ናታንን ተደብቆ እንደዚህ እያጠቃ ያለውን ሰው ማንነት ማወቅ አለብን ብላ እሷም እንግዲህ ሰላይ ልካለች። አሁን ላይ ዙሪያውን እሱ ይሄ ማስክ የለበሰው ሰው ማንነት ለማወቅ እየተከታተሉት ይገኛሉ። በእርግጠኝነት ኤላና ናታን እጃቸው ከዳነ በኋላ ይህን እንጃ በእርግጠኝነት ይገልጹታል። ለሁሉም ሰው ደግሞ ማንነቱን ያጋልጣሉ ብዬ አስባለሁኝ። ነገር ግን በእርግጠኝነት ደግሞ ራሱ ጆኒ እንደሆነ ምንም ጥርጥር የለውም። እና እንግዲህ ነገር በዚህ እያለ ሌላ ደግሞ በጣም ደስ የሚል ነገር ተፈጥሯል። እሱም እንግዲህ ኤላ እስከ ዛሬ ድረስ ሰብለን ከአጠገቤ አትድረሽ እያለ ያሰቃያት ነበረ። እሷም ተደብቃም እንደምንም ብላ እሱን ሳታይ አትውልም ነበረ። ደግሞ ከጆኒ ጋር ስትጣላ እወደዋለሁ ጆኒን እያለች ሄዳ ደግሞ ጆኒን ይቅርታ ትጠይቃለች። አሁን ላይ ከጆኒ ጋር በኃይለኛው ተጣልተዋል። በባለፈው ክፍል ላይ ከጆኒ ጋር እየተላፋች እያለ ኤላዬ የኔ አባት ብላ በመጥራቷ እንግዲህ ከጆኒ ጋር ኃይለኛ ጦርነት ገብተዋል።
በዛም የተነሳ እንግዲህ አይኒድ ስፔስ ብሎ ትቷታል። ለጊዜውም ቢሆን ከኔ ራቂ ጊዜ እፈልጋለሁ ተብላ አሁን ላይ ከጆኒ ጋር አይደለችም። ኤላ አሁን ላይ እጁ እየዳነ ሲመጣ እንግዲህ ሰብለን መቅረብ ጀምሯል። መጀመሪያ ላይ አይንሽን ላፈር አለምን ነፍሴ እስኪወጣ ነው መውዳት እያለ እንግዲህ ሰብለ ካጠገቡ እንድትርቅ እያደረገ ነበረ። በዛ ላይ ደግሞ አለም ለሁሉም ሰው ኤላ ፍቅረኛዬ ነው እያለች ስታወራ ኤላ እሷን መጠቀሚያ ማድረግ ስለሚፈልግ ነገሩን ብዙ አልደበረውም ነበር። አሁን ግን ከሰብለ ጋር መልሶ እንደ ድሮ ወደ ፍቅር ሊገባ ነው መሰለኝ። እንግዲህ በክፍል 236 ላይ ሰብለ ኤላን ከሩቅ ታየዋለች እና ሆን ብላ እንግዲህ አሁን ግዴታ ሄጄ የሆነ ነገር ማድረግ አለብኝ ትላለች። ኤላ ከላይ ሲመጣ ካየችው ሰብለ ወደ እሱ ትሄዳለች እና ሆን ብላ ትጋጨውና ለመውደቅ ትሞክራለች። እንግዲህ ይህ ሁሉ ሆን ብላ ያቀደችው እቅድ ነው እንጂ ሳታስበው ወይም እየወደቀች አልነበረም። እናም በዚህ ሰዓት እንግዲህ ከኤላ ጋራ ፍቅር የሚሸት ነገር እያየንባቸው ነው። በዚህ መሀል እንግዲህ እልህ ይዟት ለምን ታድነኛለህ፣ ልቀቀኝ፣ ማን አድነኛለህ ስትል ለቆ መሬት ላይ ይጥላታል። በዚህም እንግዲህ ሰብለ ካላነሳህኝ ጩህ ያዋርድሃለሁ፣ ናና አንሳኝ ብለው አላነሳሽም፣ በራስሽ ተነሺ እያለ እንግዲህ ሲጣሉ በመጨረሻ ኤላ ግራ ገባው። እናም አንድ ጥያቄ ስጠይቃት ነበር፣ አንቺ ልጅ ግን አፍቅረሽኛል ወይ ቢላትም እሷ ግን እንግዲህ በቆመበት ትታው ሄዳለች ማለት ነው። እሱም እንደ ድሮ መልሶ እየተከተላት ነው። ስለዚህ እጁ ስለዳነ አሁን ላይ መልሶ ሰብለን ወደ ማጥመድ መንገድ እየገባ ያለ ይመስለኛል። ምናልባት እጁ ከዳነ በኋላ ከጆኒ ጋርም የመደባደብ እድሉ ሰፊ ነው። ዝም ብሎ የሚያየው አይመስለኝም። በሌላ በኩል መሲ እንግዲህ ናታንን ለማስቀናት ብላ ሌላ ማወራው ሰው አለኝ ጓደኛ አለኝ እያለች ውሸት እያወራች ነበረ። ይሄ ነገር ናታን ምቾት አልሰጠውም። ጭራሽ ደግሞ አሁን ላይ የምወደው ልጅ እኮ የሆነ ጥያቄ ጠየቀኝ፣ ወንድና ሴት ቤስት ፍሬንድ መሆን አይችሉም እያለኝ ነው ስትለው፣ ናታን እኔና አንቺ እኮ ጓደኛ ሆነን እየኖርን ነው፣ ያ ማለት እኔና አንቺ ሊያለያየን ነው ወይ ብሎ እንግዲህ ሲናደድ እያየነው ነው። እሷም እንግዲህ እኔ ላንተ ብዬ ስለምወድህ አንተን ከአንተ የሚለየ ከሆነ አልፈልገውም፣ አንተስ ለእኔ ብለህ ቃጀልን ትተዋታለህ ወይ ስትለው ነገሩ ሊቀበላት ፈቃደኛ አይደለም። በዛ የተነሳ እንግዲህ መሲ አልፈልግህም ብላ ጥላው ከሄደች በኋላ ያንን ልጁን ላገኝ ነው ብላ ስትሄድ ናታን ከኋላዋ እየተከተላት ነበር። ሰብለም ደግሞ ናታን እየተከተላት እንደሆነ ለመሲ ደውላ ነግራት ነበር። በመጨረሻም ግን ናታን የተወሰነ መንገድ ከተከተላት በኋላ ዙሮ እንግዲህ ቃጅል ጋር ሄዷል። በመጨረሻም መሲ ለምን ናታን ቆየ ብላ ዘወር ብላ ስታይ ከቃጅል ጋራ መንገድ ላይ ቆመው እሷን እየተከተላት ሳይሆን ቃጅል ጋር ነበር የሄደው። ይህ ነገር የመሲን ልብ በጣም ሰብሮታል። ውድ ቤተሰቦቼ የዛሬ የአፍላ ፍቅር ክፍል ይህን ይመስል ነበር። በሌላ በአዲስ ዝግጅት እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።